ናታን ጠዋት ራሱን ከኤፍራታ ክላስ ሲያገኘው በጣም ነበር ደነገጠው። እናም ቢኒ ጋር ይደውልና ቢኒ ምንድን ነበር ማታ የተፈጠረው ይለዋል ማለት ነው። እናም የተፈጠረው ነገር ሰክሮ እንደነበርና ወይም ደግሞ ሞቅ ብሎት እንደነበርና ትንሽ እንደረበሸ ከዛም ሲቀጥል ከኤፍራታ ክላስ ነው የማድረው እንጂ ሌላ ቦታ አላድርም ማለቱን ይነግረዋል። እናሱም እንዴት እኔ እንደዚህ ላደርግ እችላለሁ እያለ ከዛም ኤፍራታ ትመጣለች። እናም ቢኒ መልሼ ልደውልልህ ይለውና ኤፉዬ ማታ አስቸገርኩሽ እንዴ? ኤፍራታን ብድግ አድርጋ እንዴ ምንም አታስታውስም? አይ እኔ ምንም ነገር አላስታውስም፣ ግን ልብሴን ያወለቅሽው አንቺ ነሽ ይላታል ማለት ነው። እሷም አይ እኔ አይደለሁም ነው ማድረው ስትለኝ እኔ ወጥቼ ሶፋ ላይ ነው ያደርኩት። እናም ጧት ስመጣ ልብስህ መሬት ላይ ነው ያገኘሁት። እሱን አንስቼ ሌላ የምትቀየረው ልብስ አመጣውልህ ትለዋለች ማለት ነው። ናታንም ብድግ አድርጎ ለምንድን ነው ቆይ ግን እዚህ ያልተኛሽው ይላታል። ግን አስቸግረሽ ነው ይላታል ማለት ነው። ኤፍራታም አይ እንደዛ ማለት ሳይሆን ካሁን በኋላ እኔ እናንተ አንድ አይነት አልጋ ላይ መተኛት ያለብን አይመስለኝም። እኔም ከአንተ ጋር ከተኛው ምንም እንኳን ባይፈጠር በማፈቅረው ሰው ላይ የማገጥኩ መስሎ ነው የሚታይ ትለዋለች ማለት ነው። እንግዲህ ኤፍራታ ምክንያቱም ከአንተ ጋር ከተኘው ያፈቀርኩት ሰው እንደማገጥኩበት እቆጥራለሁ። ስለዚህ አንተ ጋር ካሁን በኋላ መተኛትም ሆነ አብረ መሆን አያስፈልግም ናለችው። ታንም በጣም ይገርመውና ይሄን ያህል ቆይ ግን ምን ብትወይ ነው ግን ይሄን ያክል በፍጥነት ልትለወጭ የቻልሽው? እሺ የኔ ጨረቃ ላይ በእኔ ላይ እንደዚህ ያስጨከናትን ሰው መታወቅ ፈልጋለሁ እናለው። ኤፍራታን በራሷ በይ እንግዲህ ኤፍራታ ተናገሪ፣ ነገ ጧት ሰርጉ ላይ ሆኖ ወይንም ደግሞ በሌላ ሰው ሰምቶ ከሚናደድ አሁን ተናገሪና ማልቀስም ካለበት በሩን ዘግቶ ያልቅስ፣ ተናገሪ በቃ ከዚህ በላይ ልቡ እንዳይሰበር እያለች እያሰበች እያለ እንግዲህ ኤፍራታ ልትነግረው ወስናለች ማለት ነው ማንን እንደምታገባ። እናም ያፌትን እንደምታገባ ናታን ሲሰማ ምን ይሰማዋል? እስኪ ሁላችሁም አሳባስታችሁን ኮሜንት ላይ አስቀምጡ ማለት ነው። ናታን በጣም የተገረመችበት ቆይ ግን በተደጋጋሚ ተደፍሬ ያለው እናም ደግሞ ከነዛ ሁሉ ሴቶች ጋር ሆኜ በጣም ብዙ ደም አይቻለሁ። ያኔ እኮ አቆሸሻችሁኝ እያልኩም እርስ ጮህ ነበረ። እንዴት ግን እንደዚህ ሊሆን ቻለ? እንዴት እያለች እየተገረመችም ነበረ። እናም በጣምም ደስ ብሏታል። ምክንያቱም እስከ ዛሬ እሷ የምታውቀው እንደተደፈረች ነበር። ነገር ግን እንዳልተደፈረች ስታውቅ በጣም ነበር ደስ ያላት። ፈጣሪ ሆይ አንተ እኮ ነህ፣ እስከ ዛሬም እኮ አንተ ነህ እኔ ጋ ያለ። ይሄ ነገር እኮ ያንተ ስራ ነው። ከነዛ ሁሉ ሴቶች መርጠህ እኔ እንደናደረከኝ ጠበከኝ እያለች ፈጣሪዋን እያመሰገነች ምንም ነገር አለመሆኗ እናም ደግሞ ለምትወደው ሰው ወይንም ደግሞ ናታን ካሁን በኋላ እንደሱ አይነት አፍቃሪ እንደማታገኝ እያወራች ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሊጣና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ከሆናችሁ የዶል ምልክቷን መጫናችሁን አትርሱ። ዛሬም መጥቻለሁ በአዲስ ቪዲዮ ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። እናንተ ታዲያ ላይክ ማድረጋችሁን እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እናም ዛሬ እንግዲህ ምን ተፈጠረ? ናታንና ኤፍራታ መጨረሻቸውስ ምን ይሆናል? አብዛኛውን ጊዜ እንግዲህ አሁን ላይ ማለትም ያፌት ኤፍራታን ለማግባት ዝግጅት ላይ ነው። እናም ብዙ ሰዎችም እባክህን ሰርግን እንደግስልህ እያሉት እያለ ያፌትም አይ ምንድነው እኔ አልፈልግም፣ ሰው ሲበዛም አልወድም፣ እኔ አጣዋልኳችሁ እንዴ ራሴ ደግሳለሁ፣ ደግሞ እንደዚህ ማለትም ሰው የበዛበት ነገር ምናምን አልፈልግም። እናም አላርለ ዝም ብዬ አጠር ያለች ነገር ቤት ውስጥ ነው ማያዘጋጀት የምፈልገው እና ማንም አያስፈልገኝም። እኔ ደግሞ ሰው ያለበት ቦታ ወይንም ደግሞ ጫጫታ ያለበት ቦታ አይመቸኝም እያለ ለጓደኛ ይነግረዋል። ታውቃለህ እኔ የምፈልገው የናታን እጮኛ የወደፊቱ እጮኛውን በገንዛ ቤቱ ሳገባው አይኑ እንዳይ ነው የምፈልገው፣ ሌላ ነገር አልፈልግም ይላል ማለት ነው። ያፌት ይህን ያክል መበቀል የፈለገ ናታንን ወይንም ደግሞ ወንድሙን ለምንድን ነው ማለት እኔ ግራ የገባኝ ራሱ ይህን ያክል ወንድሙ ላይ ጭካኔ ለምን
እንደዚህ ጭራሽ ደግሞ ሰርጌ ላይም እንዲገኝ ያለበት ምክንያት ምንም በማስመልከት ነው። ይሄን ያክል ናታን ምን ቢበድለው ነው? ናታንስ ለምንድነው እንደዚህ የሚበቀለው? እሱን ወንድም የገዛ ወንድሙን እንግዲህ የእሱን ነው ሚስቱን ወይንም ደግሞ ፍቅረኛውን ሊያጋባት ያሰበው ማለት ነው። እናም ደግሞ እሱ እንዲቃጠል ይፈልጋል ማለት ነው። ይባስ ብሎ የሰርጉ ቀን ናታንም እንዲገኝ እፈልጋለሁ ነው ያላትን ቤዛን ማለት ነው። አንተ ሰውዬ ግን ልታሳብደው ነው አንድያ ልጁን። ቆይ ግን ስትለውም ነበረ እኔ የምፈልገው እሱን ነው። ያኔ እኔን በጣም የሚያፈቅራትን እኔን አግብታ ሳይ ምን ይሰማዋል? ጨጓራው ይላጣል እያለም ነበረ። ምንም ኤፍራታን ለማገዝ ወደዛ ወደዚህ እያለች ነገር ግን ኤፍራታ ግን እውነቱን ልትነግራት አልቻለችም። እባክሽን ኤፍራታ አንቺን ላግዝሽ ነው፣ እባክሽን ንገሪ ሁሉ ነገር። ያፌት ምን ብልሽ ነው? ቆይ ለምንድን ነው እንደዚህ በትንሽ ጊዜ ለማግባት የወሰንሽው? ይሄን ያክል ምን ቢያስፈራራሽ ነው? ማንን እገልብሻለሁ ብሎ ነው? ናታን እገልብሻለሁ ብሎ ነው ወይንስ ጥበቃና እናዘጋጅለት ስትላትም ነበረ። ነገር ግን አያስፈልገኝም፣ አሁን ሁሉም ነገር አብቅቷል፣ ጊዜው ረፍዷል። እናም እኔም ከእናንተ ጋር መስራት አልፈልግም፣ ስለዚህ እባክሽን ውጭልኝ ብላ ነበረ አመነጫጭቃ ያስወጣቻት ሔዋንን። እናም ኤፍራታ አሁን ላይ ወሰናለች። እንዴት ወሰነች? ምክንያቱም ይሄን ነገር ለናታንም አልነገረችውም። ይሄን ነገር ሁሉ የማደርገው አንድ ቀን ሲገባህ ላንተ ብዬ እንደሆነ አንድ ቀን ይገባል እያለችም ነበር ማለት ነው። ምክንያቱም ይሄ ሁሉ ነገር ናታን አብሬህም ማደር የለብንም ስትለውም ነበረ። ሲቀጥል ደግሞ ምክንያቱም በምወደው ሰው ላይ እየማገጥኩበት ነው የሚመስለው ለኔ የሚመስለኝ ስትለው ነበር። እና እንደዚህ የኔ ጨረቃን ያስጨከናትን ማወቅ ይችላለሁ ወይ ስትለው፣ በይ እንግዲህ ኤፍራታ አሁን ተናገሪ፣ ነገ ጠዋት ከሌላ ሰው ወይም ደግሞ የሰርጉ ቀን ሰምቶ ከሚናደድና እራሱን ከሚያጣ አሁን ተናገሪና ማልቀስም ካለበት በሩን ዘግቶ ያልቅስ እያለች ነበር። አሁን እንደዛ እያለች ነው ያለቀው ማለት ነው። በቀጣይ ክፍል እንግዲህ ማንን እንደምታገባ ትነግረዋለች። እናም ኤፍራታ ያፌትን ነው ማገባው ስትለው ናታን ምን አይነት ስሜት ይሰማዋል? ምክንያቱም ከዚህም በፊት ናታን ማለትም ያፌት ማለት ነው ካላገባሽ ብሎ እያስፈረማትም ነበረ እና ያን ሁሉ ነግረዋለች ማለት ነው። ግዴታ ቤተሰቦችን ጨርስብሻለሁ ያለበለዚያ ካላገባሽ፣ ያለበለዚያ ግን አግቢኝ ፈርም እዚህ ወረቀት ላይ ሲላትም ነበር ማለት ነው። እሷም እንግዲህ ቤተሰቦችን ከምጨርስማ አገባለሁ ብላ ስትፈርም ነበረ። ትፈርም ስትል ነው ናታን መቶ ከኋላ ያፌትን የመታው ማለት ነው። እና ስለዚህ አሁንም ቢሆን በተደጋጋሚ ይሄ ነገር እንደሆነ ናታን ይገባዋል ማለት ነው። ይሄን ነገር ግን ማለት የሰርጉ ዕለትም ራሱ እንደኔ በእኔ በኩል ሲሆን ማለት ይሄ ሰርጉ ይከሽፋል። ምክንያቱም የሰርጉ ቀን ሲያቅ ሁሉም ነገር ሔዋንም ትሄዳለች ማለት ነው። ያው የህግ አካል ይዛ ናታንም አይለቀውም ማለት ነው። ስለዚህ ኤፍራታና ናታን አይለያዩም። ኤፍራታ እንደውም ታረግዛለች እና በያፌት ሰርግ ቀን ናታንና ኤፍራታ ይጋባሉ። ውድ ቤተሰቦቼ እናንተም እንግዲህ መልካም ምኞታችሁን ኮሜንት ላይ አስቀምጡ ማለት ነው። ድል ለኤፍራታ እንዲሁም ለናታን። እንግዲህ ያፌት እንግዲህ ትንሽ ቀን የቀረው ማለት ነው። አሁን ላይ ሰርጉ እንዴት እንደሚሄድ እንዲሁም ደግሞ እዚች ጋር የሆነች ትንሽ የዲኮር ካዘጋጀን ይበቃናል፣ በትንሿ ነው እንደዚህ ወከባ ምናምን አልፈልግም እያለ ነበረ እና መጨረሻው ምን ይሆናል እንግዲህ በቀጣይ ክፍል የምናየው ይሆናል ማለት ነው። ሁላችሁንም አመሰግናለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችሁ ፍቅራችሁ የምትከታተሉ አመሰግናለሁ። ውድ ቤተሰቦቼ ባይ ባይ።